ወይም እስራኤላውያን በግብጽ ነበሩ ለአትሊስ ለ430 ዘመን ያህል they were slaves ስለዚህ they tried by themselves to break the chain and to free themselves but ነገር ግን ብዙ ነገር አደረጉ ሞከሩ ራሳቸውን ነፃ ለማውጣት ከባርነት ግን አልቻሉም በሞከሩ ቁጥር ራሳቸውን ነፃ ለማውጣት በሞከሩ ቁጥር ግብፃውያኑ ያገዛዝ ቀንበራቸውን እንደገና ያጠፉባቸው ነበር ያከብዱባቸው ነበር ለምሳሌ ሴቶች እንዳይወልዱ ከወለዱ ደግሞ በተለይ ወንዶች ልጆችን ከወለዱ ደግሞ የተወለዱትን ወዲያውኑ ይገድሉ ነበር ሶ በጣም ቁጥራቸው አነስተኛ ነበር ነገር ግን ሁሉ ጊዜ እንደምታውቁት በመጽሐፍ ቅዱስ እግዚአብሔር ለአብርሃም ብዙ ተስፋ ገብቶለታል ይህ ተስፋ የተገባለት ሕዝብ ነው ለባርነት የተፈጠረ ሕዝብ አይደለም በነፃነት ሊኖር የተገባው ሕዝብ ነው እግዚአብሔር ለአባቶቹ ያደረገለት ነገር ሁሉ ጊዜ ያስታውሳሉና ያ ተስፋ የተገባልን ተስፋ ለኛ መቼ ነው የሚሆነው ብለው ይቃትቱ ነበርና በጣም ሲበዛባቸው መጽሐፉ እንደሚናገር ወደ እግዚአብሔር ጮሁ ወደ እግዚአብሔር አለቀሱ እግዚአብሔርም ዋይታቸውን ሰማና እንደምታውቁት እግዚአብሔር ሞሴስን ነፃ እንዲያወጣቸው ላከው ሙሴ ሁሉ ጊዜ ወደ ፈርዖን ቤት እየገባ አንድ ነገር ነበር የሚናገረው እግዚአብሔር ሕዝቤን ልቀቅ ይልሃል ሁላችሁም አንድ ጊዜ ትሉታላችሁ ያ ማን ነው የፈለገው እነሱ ያሰቡት ስለራሳቸው ነበር ለካ ራሱ እግዚአብሔር ነው ሕዝቡን የሚፈልገው እና ሕዝቤን ልቀቅ ይልሃል በለው ያመልከኝ ዘንድ ሕዝቤን ልቀቅ ይልሃል በለው ስለዚህ ፈርዖን እግዚአብሔርን ሕዝቡ እንዳያመልከው በእግዚአብሔር ሕዝብ ላይ የቆመ ነበር ማለት ነው ስለዚህ እግዚአብሔር ፈርዖን ማነው ሙሴና አሮንን ልኮ ሕዝቤን ልቀቅ ይላል እግዚአብሔር ግን ሁሉ ጊዜም ትመለከታላችሁ እግዚአብሔር በሙሴ በኩል በተናገረ ቁጥር እነርሱ ደግሞ ወይ ፈርዖን ደግሞ ምን ያደርግ ነበር ልቡን ያበረታ ነበር almost 10 times እግዚአብሔር የተለያዩ ወንደሮችን አደረገ የተለያዩ ተአምራትን አደረገ ነገር ግን እግዚአብሔር ባደረገው ተአምራት ሁሉ ፈርዖን ልቡን አጽንቶ እንደውም የገዥነቱን ቀንበር ያጠነክርባቸው ነበርና ስለዚህ በጣም አስቸጋሪ ሆነ አሁን የኤክሶዶስ ማይሚን የፓስኦቨር ዋና አስፈላጊነት እዚህ ጋር እንደምትመለከቱት ኦሪት ዘጸአት ምዕራፍ 11 ቁጥር 9 ላይ እንደዚህ ይላል Exodus chapter 11 verse 9 እግዚአብሔር ሙሴን ተአምራቴ በግብጽ ሀገር ብዙ እንዲሆን ፈርዖን አይሰማችሁም ማለት ሙሴና አሮንም እነዚህን ተአምራቶች ሁሉ በፈርዖን ፊት አደረጉ እግዚአብሔርም የፈርዖንን ልብ አጸና የእስራኤልን ልጆች ከአገሩ አለቀቀ ብዙ ተአምራት እግዚአብሔር አደረገ ግን ፈርዖን ሕዝቡን ምን አደረገ አለቀቀ እና ፋሲካው የመጨረሻው ተአምር ሲሆን ትመለከታላችሁ እና ስለአሁኑ ተአምር እግዚአብሔር ሲነግረው ምዕራፍ 12 ቁጥር 11 ላይ እንደዚህ ይለዋል እርሱ የእግዚአብሔር ምንድነው ፋሲካ ነው እርሱ የእግዚአብሔር ምንድነው ፋሲካ ነው በፊት ታምራቱ ሲያደርግ ግብፃውያን ላይ ነበር ያደርግ የነበረው አሁን ታምራቱ ግን በምን አይነት መንገድ እንደሆነ ተመልከቱ ቁጥር 1 ላይ እንደዚህ ይላል አነባለሁ እግዚአብሔርም በግብጽ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው ይህ ወር የወሮች መጀመሪያ ይሁናችሁ የዓመቱን መጀመሪያ ወር ይሁናችሁ ለእስራኤል ልጆች ሁሉ ተናገሩ በሏቸው ምን ይሁናችሁ አላቸው የወሮች
ይወር የወሮች መጀመሪያ ይሁናችሁ። የሁሉ ነገር ምንድነው? የሁሉ ነገር መጀመሪያ ይሁናችሁ። የዓመቱ መጀመሪያ ወር ይሁናችሁ። ስለዚህ ወር መቁጠር ሲጀምሩ፣ ዓመት መቁጠር ሲጀምሩ ከየት ነው የሚጀምሩት ማለት ነው? ከዚህ ነው፣ አሁን ከሚሆነው ነገር ነው የሚጀምሩት ማለት ነው። ስለዚህ ፋሲካቸው ዓመት መቁጠር ሲጀምሩ የመጀመሪያ አድርገው የሚወስዱበት ነው። ፋሲካቸው ወርን መቁጠር ሲጀምሩ የመጀመሪያቸው አድርገው የሚወስዱበት ነው። በሏቸው በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤት አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር ማነበው ቻፕተር 12 starting from verse 1 በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤት አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። የሆነ ነገር ሊያደርጉ ነው ማለት ነው አይደል? ስለምን እያዘዛቸው ይመስላችኋል? ስለ ምግብ እያዘዛቸው ነው። አሁን ምን ልትሉ ነው እያላቸው ነው? ልትበሉ ነው። ምንድን ነው የሚበሉት? ምግቡ ምን እንደሆነ ይነግራቸዋል አይደል? አንድ ጠቦት ለአንድ ቤት አይደል? እንደገና ምንድን ነው የሚለው? ያ ጠቦቱ ወይም በጉ ምን አይነት በግ መሆን እንዳለበት ይነግራቸዋል። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን። ተባት ማለት ወንድ ማለት ነው አይደል? ሴት በግ አይደለም የሚያርዱት፣ ወንድ በግ ነው። የ2 ዓመት በግ አይደለም የሚያርዱት፣ የ1 ዓመት ነው። በጣም ምንድን ነው ማለት ነው? ጠቦት ነው ይላል። በጣም ትንሽ ነው። በጉንም ይነግራቸዋል፣ ጾታው እንደገና ደግሞ እድሜውንም ይነግራቸዋል። እና ምን የሌለበት ይሁን አላቸው? ነውር የሌለበት በግ ይሁን። በጣም ሲሪየስ ነገር ነው ማለት ነው። ስለዚህ መጠንቀቅ አለባቸው። በግ ስላላቸው ብቻ ከበጎቻቸው መሀል ወጥተው እንትን አያደርጉም። ምክንያቱም ይሄ የማን ፋሲካ ነው? የእግዚአብሔር ፋሲካ ነው። የእነርሱ አይደለም፣ የእግዚአብሔር ፋሲካ ነው። ስለዚህ የእግዚአብሔር ፋሲካ የሚያደርጉት እግዚአብሔር በዚያው ባዘዛቸው መጠን ነው፣ ባዘዛቸው ልክ ነው። ያው በጣም የሚገርመኝ ነገር ስለ ራት ነው የሚያወራው። ራት ሊበሉ ነው እና ሰው ራት ሲበላ ቀጥሎ የሚያደርገው ነገር ምንድን ነው? after you eat the dinner what are you going to do? ግን እዚህ ይሄን ፋሲካውን ወይም ይሄ ፓስኦቨር ራት የሚካፈሉት ግን ራሳቸውን አዘጋጅተው ለመሄድ ለመውጣት ፋሲካን አድርገው ራት በልተው በዛ ያድሩ። በፍጹም በግብጽ ሊያድሩ በግብጽ ሊኖሩ ፋሲካን አያደርጉም። ፋሲካን የሚያደርጉት የፋሲካን ራት የሚበሉት ለመውጣት ነው፣ ካሉበት ነገር ሊወጡ ነው። በምንስ ናቸው ብለናል? ላለፉት 430 ዘመን እነዚህ ሰዎች ባሪያዎች ናቸው። አሁን ግን ራት ሊበሉ ነው። ራታቸውን የሚበሉት በባርነታቸው ላይ ነው። ራታቸውን የሚበሉት በግብፃውያን ላይ ነው። ራታቸውን የሚበሉት በመከራቸው ላይ ነው። ራታቸውን የሚበሉት በስቃያቸው ላይ ነው። ነገ ፋሲካ ነው። ኢየሱስ ጌታ ነው። ነገ ብሩህ ቀን ነው። ነገ አዲስ ቀን ነው። ነገ ማለዳቸው ሊገናኙ ነው። ያን የናፈቃቸውን የአባቶቻቸውን አምላክ እግዚአብሔርን በነፃነት ከባርነት ወጥተው ምን ሊያደርጉት ነው? ሊያመልኩት ነው። ሰው ማንም በባርነት ሆኖ እግዚአብሔርን ሊያመልከው አይችልም ማለት ነው። ሕዝቤን ልቀቅ ነው ያለው። ምን ብሎ እንዲያመልከኝ? ለምንድን ነው በግብፅ ሆነው እግዚአብሔርን ማምለክ የማይችሉት? በባርነት ውስጥ ማንም እግዚአብሔርን ሊያመልከው አይችልም። ሰው ነፃ መንፈስ ሊኖረው ይገባል። ማንን እንዲያመልክ? እግዚአብሔርን እንዲያመልክ። እግዚአብሔር ነፃ ሕዝብ ይፈልጋል። ስለዚህ ራሳቸውን የሚበሉት ስለ ነፃነታቸው ነው ማለት ነው። እንደዚህ ይላል ቁጥር 11 ላይ ወገቦቻችሁን ታጥቃችሁ፣ ዘጸአት 12:11 ላይ ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁ ትበሉታላችሁ፣ እርሱ የእግዚአብሔር ፋሲካ ነው።
ሃሌሉያ። ምን ብላችሁ ትበሉታላችሁ? ፈትናችሁ ትበሉታላችሁ። እንዴት ሆናችሁ? ጫማ አድርጋችሁ ወገባችሁን ታጥቃችሁ ለመተኛት አይደለም የሚበሉት፣ ስለመሻ አይደለም የሚበሉት ማለት ነው አይደል? እና ደግሞ እንደዚህ ይላቸዋል፣ ጥሬውን በውሃ የበሰለውን ነገር ግን ከራስ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት፣ ከእርሱም እስከ ጠዋት አንዳች አታስቀሩ፣ እስከ ጠዋትም የቀረውን በእሳት አቃጥሉት። መትረፍ የለበትም ፋሲካው ምግብ። የፋሲካው ምግብ መትረፍ የለበትም እና ተዘጋጅታችሁ ትበላላችሁ። ሌላ የሚነግራቸው ነገር አለ። በግ ሲታረድ ምን አለ? ደም አለ። ስለዚህ ደሙን ደግሞ ይላቸዋል፣ ቤቶቻችሁ በሮቻቸውን ደሙን ትቀቡታላችሁ። ደም ቀይ ነው አይደል? የእያንዳንዱ ቤት ውጭው ምን ተደርጓል? በደም ተቀብቷል። ምንድን ነው ማለት ነው? ደሙ ምልክት ነው ማለት ነው አይደል? እንደዚህ ይላቸዋል። ቁጥር 12 ላይ እኔም በዚያች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኵርን ሁሉ ገድላለሁ፣ በግብፅ አማልክት ሁሉ ላይ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ስለዚህ ደሙን ያያል ማን? ምክንያቱም እግዚአብሔር ፋሲካ ነው ብለናል። እግዚአብሔር ምን ይላል? ያልፋል። እግዚአብሔር ያልፋል። እግዚአብሔር ሲያልፍ ምኑን ያያል? ደሙን ያያል። ደሙ ባለበት ቤት፣ ደሙ በተቀባው ቤት ውስጥ ምን አልልም? አልገባም። ነገር ግን ደሙን ምን እላለሁ? አልፋለሁ። የበግ ደም ነው። ደሙ በሌለበት ቤት ሁሉ ግን ምን እላለሁ? እገባለሁ። በኩራቸውን እመታለሁ። አይደለም የሰውን የእንስሳቸውን በኩር እመታለሁ። ደሙ ምን ይሆናችኋል? ምን ይሆናል? ምልክት ይሆናል። የበግ ደም፣ የበግ ደም እና እንደተባሉት አደረጉ። ሌላው በጣም ትኩረት የምትሰጡት ነገር እዚህ ውስጥ ማለት ነው ቁጥር 15 ላይ እንደዚህ ይላል፣ ከ7 ቀን ቂጣ እንጀራ ትበላላችሁ፣ በመጀመሪያውም ቀን እርሾውን ከቤቶቻችሁ ታወጣላችሁ። ከመጀመሪያው ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ ይላቸዋል። ለፋሲካው የሚዘጋጀው ቂጣ ምን አይገባበትም? የሴቶቹ ልጆች ምን አይገባበትም? እርሾ አይገባበትም። እርሾ ምንድን ነው? ከመጀመሪያው ከበፊቱ ሊጥ የቀረ ነገር እኮ ነው አይደል? እርሾውን አዲሱ ሊጡ ስናስገባው አሁን ሊጡ አዲሱ ሊጥ አዲስ ብቻ አይደለም፣ ምን አለበት? አሮጌ ያለበት ማለት ነው። እና ትንሽ እርሾ ብዙ ምን ያበቃል? ብዙ ሊጥ ያቦካል ነው አይደል? ግን ለፋሲካ ስትጋግሩ አላቸው በፍጹም ምን እንዳትከቱበት፣ እርሾ እንዳትከቱበት። የፈለገው አዲስ ዱቄት ነው፣ አዲስ ሊጥ ነው፣ ምን የሌለበት? አሮጌው የሌለበት ነው አይደል? ግን ማንም ሰው እርሾ ያለበትን ቂጣ ጋግሮ ቢበላ ከእስራኤል መካከል ምን ይበላል? ተለይቶ ይጥፋ። እና ይህን አደረጉ፣ እንደተባሉት አደረጉ። ከባርነት ወጡ፣ ፋሲካን አደረጉ፣ ነፃነታቸውን አወጁ። ከዛም በኋላ እንደዚህ ይላቸዋል ስለ ፋሲካው ሲነግራቸው ማለት ነው፣ ይህን ፋሲካ ለልጅ ልጆቻችሁ ሁሉ ንገሯቸው። ደግሞ ምን ይበሉት? ፋሲካውን እንዲሁ ያድርጉ። አሁን እነዚህ ሰዎች ነፃነታቸውን አገኙ፣ ከግብፅ ወጡ፣ ከባርነት ወጡ። የልጅ ልጆቻቸው ሲመጡ እንዴት ነው ፋሲካን የሚያደርጉት? አሁን ምን ይመስላችኋል? ለእነሱ አሁን ፋሲካው ምንድን ነው? ለልጅ ልጆቻቸው
እግዚአብሔር አባቶቻቸውን ወይም አያቶቻቸውን ምን ያደረገበት ነው? ነፃ ያወጣበት ነው። ያስቡበታል። ምኑን ያስቡበታል? የአባቶቻቸው የነበሩበትን የባርነት ዘመን ያስቡበታል ነው አይደል? እና ሁልጊዜ ይህን በዓል ያደርጋሉ። ልክ እንደምን አባቶቻቸውን እግዚአብሔር የረዳበትን እያስታወሱ ሁልጊዜ የፋሲካውን በዓል ያደርጋሉ። መጽሐፍ በተለይ ወደ አዲስ ኪዳን ስትመጡ ያንን ትመለከታላችሁ። ነገሩን ለማሳጠር ለምሳሌ ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 የአይሁድ ፋሲካ ቀርቦ ነበር። የማን ፋሲካ? የአይሁድ ፋሲካ ቀርቦ ነበር። የትኛው ነው የአይሁድ ፋሲካ ማለት ነው? የመጀመሪያው ቀርቦ ነበር እና ሰው ምን ያደርጋሉ ማለት ነው? ይዘጋጃሉ፣ ራት ያዘጋጃሉ፣ ይበላሉ፣ ይጠጣሉ። ምን እያደረጉ ነው? ያን ፋሲካ እየተካፈሉ ነው። ሰው ፋሲካን ማክበር ነበር ማለት ነው። ምንም እንኳን አባቶቻቸው ከምን ቢወጡ ከባርነት ቢወጡ ቁጥር 23 ላይ እዛው ምዕራፍ 2 ዮሐንስ 2:23 ላይ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። አይገርማችሁ? ፋሲካውን እያደረጉ የፋሲካውን በዓል እያከበሩ ይህን ሰውዬ ግን ብዙዎች ምን አላሉት? አላወቁትም። ፋሲካውን የሚያደርጉ ሰዎች ይሄ ፓስኦቨር እንትን የሚያደርጉ ሰዎች ለእነርሱ በግ በጣም የከበረ ነገር ነው። ምክንያቱም በግ ምንድን ነው? ለፋሲካው ምን የሚል ነው? የሚቀርብ እኮ ነው። ለፋሲካው የሚታረድ ነው። ለፋሲካው የሚሰዋ ነው። አባቶቻቸው ስጋውን በልተው ደሙን ተቀብተው ምን ያደረጉበት ነው? ከባርነት የወጡበት ነው። ስለዚህ ስለ በግ ያላቸው አመለካከት የተለያየ። አንድ ሰው ላስታውሳችሁ፣ ዮሐንስ የሚባል ዮሐንስ ኢየሱስን ሲመጣ ተመለከቱ ነው የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ኢየሱስን ተመለከተውና እንደዚህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ። ማንም ያለው የሆነ በግ ሲያልፍ አይደለም እንደዚያ ያለው። ኢየሱስን ተመለከተው ሲመጣ ኢየሱስን ሲመጣ ብዙ ሰዎች ምናልባት እየመጡ ይሆናል። ብዙ ሰዎች እያጋፉት ይሆናል። ብዙ ሰው ዮሐንስ እየተመለከተ ይሆናል። ነገር ግን ኢየሱስን ተመልክቶ ዮሐንስ እንደዚህ ያለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ለእነርሱ ልዩ ትርጉም አለው በግ አለ። እንደዛ አይመስላችሁም? አንድ በዓል አስታውሳችሁ እንደገና እዛው የዮሐንስ ወንጌል ምዕራፍ 18 ላይ ቁጥር 28 ላይ እነዚህ ሰዎች እንዴት ፋሲካን እንደሚያከብሩ ተመልከቱ። ፋሲካን ዝም ብለው አያከብሩምና ለፋሲካ ራሳቸውን ያዘጋጃሉ። ቅድም እንዳነበብ ነው የምን ቀን አለው? የማዘጋጀት ቀን አለው። ከፋሲካው በፊት የማዘጋጀት ሳምንት አለው። ለ7 ቀን መጀመሪያ ላይ ዘጸአት ላይ እንደተመለከተው ሰዎቹ ቂጣ ምንድነው ስሙ እርሾ የሌለበትን ቂጣ ለ7 ቀን ይበላሉ። ፋሲካውን ከማድረጋቸው በፊት ራሳቸውን ያዘጋጃሉ፣ ሰውነታቸውን ያዘጋጃሉ ለፋሲካው ራት። እሱ ብቻ አይደለም፣ የፋሲካ ሰሞን ራሳቸውን እንዳያረክሱ ይጠነቀቃሉ። እና አንድ ታሪክ ተመልከቱ። ዮሐንስ ወንጌል ምዕራፍ 18 ቁጥር 28 ላይ ኢየሱስን አሳልፈው ሰጥተውታል ለሞት። እና እንደዚህ ላይ ቁጥር 28 ላይ ኢየሱስንም ከቀያፋ ወደ ገዢው ግቢ ወሰዱት። ማለዳም ነበረ። እነርሱም የፋሲካን በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም። ምን እንዳይሉ? እንዳይረክሱ። ምን ለመብላት? የፋሲካውን በግ ለመብላት እንዳይረክሱ ወደ ገዢው ግቢ አልገቡም። ኢየሱስ በዚያ ነው፣ ወደ ገዢው ግቢ ውስጥ ነው ያለው። ወደዛ መግባት ከእርሱ ጋር መገናኘት እርሱን ማየት ምን ያደርገናል ብለዋል? ያረክሰናል ብለዋል። ስለዚህ እንዳይረክሱ ወደዛ አንገባም አሉ እና አወጣላቸው ይላል። ኢየሱስን ወደ እነሱ አወጣላቸው ይላል። የፋሲካውን በግ ለመብላት የፋሲካውን ራት ለማድረግ እንዴት ሃይማኖት እንዴት እንደሚጠነቀቅ ተመልከቱ። ሰው ፋሲካን ያለ እርሱ የሚያከብሩ ነበር ማለት ነው አይደል?
አይደለም? ማቴዎስ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 26 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 17 ነው። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ከፋሲካው በፊት የቂጣ በዓል አለና በቂጣው በዓል ቀን ወደ ኢየሱስ ቀረቡና እንደዚህ ያሉት ይላል፣ ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ? ምን ትበላ ዘንድ? የፋሲካውን ራት እንድትበላ ፋሲካን የት እናዘጋጅልህ? ያወቁት ይመስላችኋል? ማን ሆነ? እድምተኛ መስሏቸዋል። እሱም የፋሲካን ሊበላ የመጣ ነው የመሰላቸው እና ስለሚያከብሩ ፋሲካን የት እናድርግልህ አሉት። ኢየሱስም እንደዚህ አላቸው፣ ወደ ከተማ ወደ ገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል። ምን ይቀርቧል? ጊዜ ቀርቧል። እነሱ እኮ ስለምን መቅረብ የተዘጋጁ ነው? ለፋሲካው በዓል የተዘጋጁ ነው። ኢየሱስ ደግሞ ፋሲካው እንደቀረበ አውቆ ምን ይቀርቧል አለ? ጊዜው እንደቀረበ አውቆ ከደቀ መዛሙርቱ ጋር ከአንተ ዘንድ ፋሲካን አድርጋለሁ ይላል በሉታል። ደቀ መዛሙርቱን ኢየሱስ እንዳዘዛቸው አደረጉ። ፋሲካንም አሰናዱ። ምን ሊያርጉ ነው? ፋሲካን ሊያከብሩ ነው። የትኛውን ፋሲካ? የአይሁድን ፋሲካ። አባቶቻቸው ከግብፅ ምን ያሉበትን መታሰቢያ ነው ማለት ነው። ለእነሱ እኮ ምንም ማለት ነው። እነሱ እዛ ውስጥ አደረጉ ነው አይደል? ግን አባቶቻቸውን እግዚአብሔር የረዳበትን ያን ፋሲካ እና የፋሲካን ራት አዘጋጁ። የፋሲካ ራት ተዘጋጅቷል ይበሉ ነው። አይገርማችሁም? በፋሲካ ላይ ፋሲካ ነው አይደል? በፋሲካ ላይ ፋሲካ ነው። በፋሲካው ራት ላይ ሌላ ፋሲካ ነው። ቁጥር 27 ላይ እንደዚህ 26 ላይ ሲበሉ ምኑን ሲበሉ? ፋሲካውን እየበሉ ነው። ያን በግ እየበሉ ነው አይደል? እየበሉ ነው። ሲበሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ሥጋዬ ነው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ ማለት ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። ኢየሱስ እነሱ ስለ ፋሲካው ነው የተዘጋጁት። የፋሲካውን ራት እየበሉ ነው። ግን ኢየሱስ በዛ የፋሲካ እንጀራ ላይ አንድ ድንቅ ነገር አደረገ፣ ወይም አዲስ ነገር ሰጣቸው። እንጀራውን ቆርሶ ለፋሲካ የተዘጋጀውን እንጀራ ቆርሶ ባርኮ እንኩ ብሉ፣ ይሄ ምን ነው አላቸው። ሥጋዬ እኮ የበጉ ሥጋ ነው አይደል? ግን አሁን ምን ነው አላቸው? ሥጋዬ ነው። ለዚህ ነው ጳውሎስ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 5:6 ላይ ፋሲካችን ክርስቶስ ምን ብሏል? ታርዷል። አሁን በጉ አይደለም ምናችን ፋሲካችን አይደል? ከኔ ጋር ናችሁ? ፋሲካችን ምን ብሏል? ማን? ፋሲካችን ታርዷል። አሁን ለኛ እሑድ አይደለም ፋሲካ፣ ቅዳሜ አይደለም፣ ያለፈው ሳምንትም አይደለም። ያ የካላንደር ጉዳይ ነው አይደል? ፋሲካችን ማለት ክርስቶስ ታርዷል። ማብላት ያለብን አሁን ተራኔት እናድርግ። ለምን ይመስላችኋል? ሐዋርያት ዛሬ ፋሲካ ነው፣ ዛሬ ጥምቀት ነው፣ ዛሬ ክርስቶስ የተወለደበት ነው እያሉ ሲያከብሩ ያልተመለከትናቸው ለምን ይመስላችኋል? ለምንድን ነው እንደዛ ቀን ያንቆጠሩ? እርሱ ከቀን በላይ ስለሆነባቸው ነው አይደለም ወይ? እሺ እንጸልይ።